ሀቁ ለምን ሁሌ የሀበሻ ኮሚቴ እሷ የፈለገችው። ሰላም ጤና ይስጥልኝ ሀገሬ ልጆች እንዴት ናችሁ? እንደምታዩት ኢትዮ ኤልሲ ስታይል ከፍተኛ ተቃውሞ ገጥሟታል። ፌስቡክም ላይ ፖስትቸዋለሁ ቅሬታ ያቀረቡትን፣ ዩቱብ ላይ ፖስትቸዋለሁ። ፌስቡኮች ያው ልጅቷ ላይ ቀንታችሁባት ነው፣ በቃ ካሸነፈች አሸነፈች ነው። 4 ልጅ መውለድ ማለት እኮ ወደ ኋላ ቀረች ማለት አይደለም፣ አበቃ ማለት አይደለም። ሴት ልጅ ከወለደች እንትና የምትባለው እንትን ይህን ያህል ወልዳ በ35 ዓመቷ እዚህ ደርሳ እዚህ ወጥታ ብላችሁ የጻፋችሁ ባላችሁ፣ ዋናው ነገር ማዘንና ማሸነፍ ይለያያል። በሀዘኔታ ከሆነ ኦኬ ያርግላት፣ እንግዲህ አሸናፊ ናት። ትኬቷን ቆረጥ አድርጋችሁ እስቲ 4 ልጆቿን ጣል አድርጋ ሄዳ ርቴት አድርጋ ሪላክስ አድርጋ ትመለስ። እኔ በሀዘኔታ ከሆነ ግን እኔ ማሸነፍ የሀዘኔታ ጉዳይ ሳይሆን የስራ ውጤት የውጤት ጉዳይ ነው ብዬ ነው ማስበው። በዚህ አጋጣሚ 2 ቁጥር እኔ አላውቅሽም፣ ምናልባት አንቺ ልታውቂን ትችያለሽ። ኦፍ ኮርስ ጀርመን ሀገር ያላችሁ 100% ታውቁኛላችሁ አይደለም? ሴቶቹ ወንዶቹ ታውቁኛላችሁ። እኔ ያውቀኛል ብዬ የማላስበው ሰው ሁሉ እንዴ መቅዲ ድሮ ጀምሬ እከታተልሻለሁ እያለ ነው። ብዙዎቻችሁ ታውቁኛላችሁ አይደለም? ጀርመን ሀገር እኔ ኢትዮጵያ ሄጄ ኤርፖርት ላይ ብዙ አሜሪካን ያሉትና ወንድሞቼ መቅደስ አውቅሻለሁ፣ መቅደስ ነሽ፣ ኢትዮ ጃጎንሽ ራሷ እያሉኝ ነው እያገኙኝ ማለት ነው። እና ታውቁኛላችሁ ጥንቅቅ አድርጋችሁ። እኔ ግን ብዙ ጊዜ ሰዓት ሲኖረኝ የራሴን ቪዲዮ ነው የምለፈልፈው። በተረፈ ወደ ስራ ስለሚሄድ ብዙ ጊዜ ሰው ቤትም ገስትም እዛም ስለማልሄድ ብዙ ሰው አላቅም። ስለ እውነት አፈሻ ይሞት የምወደው አባቴ። አብዛኞቻችሁን እኔ ማንኛችሁንም አላቃችሁም። እዛ ላይ ከቀረባችሁት ኬመሪንም ብቻ። ኬመሪን ደግሞ እናቷ ፎሎወሬ ስለሆነች ከፎሎውም አልፈን ጀስት ሀይ እንኳን አደረሰሽ ምናምን ስለምንባባል ማለት ነው። ምንም እንኳን በአካል ማቃት እህት ባትሆንም እንኳን አደረሰሽ እንዴት ነሽ ሃፒ በርዝዴይ በውስጥ የምንባባል በሜሴጅ የምንጻጻፍ ስለሆነን ተረፈ ሌሎቻችሁን አሁን ነው እንደውም ሄርሞን ትላንትና ፎሎ ተደራረግን መሰለኝ። ያ አላውቃቸውም ነበር እንዴ እንደዚህ አይኑ ብዙ ጀርመን ሀገር አሉ። የት ሆነው ነው? ለምንድን ነው ታዲያ ይሄንን ሙያ ይዘው ቲክቶክ ላይ የት ጠፍተው ነው እስከምል ድረስ ማለት ነው። ነገር ግን ሁላችሁንም በማላቃችሁ አይኔ ስገመግም ያው ኬመሪን ጋር ለምን እንዳደላው ብዙዎቻችሁ ይገባችኋል። ያው እናቷ ጋር ከተቀራረብን ኬመሪን ደግሞ በደንብ ነው ማቃት። ካለፉት 3-4 አመት ጀምሮ ወደ ቲክቶክ ከመጣው ጀምሮ በደንብ ነው ማቃት። ቤቷ ሄጄው go ahead baby girl you look like nice ምናምን ምላት ልጅ ናት። ሶ በጣም አፕሪሺየት ማረጋት ዱቢሶስ ምናምን እያልኩኝ አስተያየት መሰጣት እንደ ልጄም ነው ፊልም ማረጋት። ልጄም በ1 አመት ነው የምትበልጣት። ሶ ኦፍ ኮርስ ልጅም ስለሆነች እድሉን ብታገኝ የሚል በጣም በኢትዮጵያዊነቷም እንድትኮራ ከኢትዮጵያም ውጭ ስለተወለደች ምናምን በብዙ ነገሮች ብዬ ነበር። ግን እውነቱን ለመናገር 11ኛው ሰዓት ላይ ስቆጥር 5 ቁጥር በጣም 5 ቁጥር አሽቃባጮች በስተው ነበር። ደጋፊዎችሽ ይቅርታ በስተው ነበርና እኔ ራሴ ኤክስትራ ሄዳችሁ ኢትዮ ጃጎ በሚለው ዩቲዩብ ኤልሳ 2 ቪዲዮዎቿ ላይ ምርጫሽ ላይ ተጠንቀቂ። 7 ቁጥር ባታሸንፍ ከ7 ቁጥርና ከ5 ቁጥር አያልፍም እያልኩኝ ነበር። ያ ማለት ሌሎቻችሁ ጎበዝ አይደላችሁም ማለት አይደለም። ኦኬ ኤልሳ እንግዲህ ወይ ባዘኔታ ይሁን እንዳለችው እሷም ፎሎ አለች በሚሉት ነው። እኔ አላቅም። ቪዲዮ አልሰራችም። ፎሎ አድርጎ ሰብስክራይብ አድርጎ በኮመንት ነው ይሁን 2 ቁጥርም መርጣለች። ችግር የለውም። 2 ቁጥርም ይገባታል። ስለወለደ አንድ ሰው አረጃ አፈጀ ማለት አይደለም። 4 ልጅ መውለድ ማለት ምንም አንዳንድ ኢንቦክስ በመጣልኝ ደረጃ 31 አመቷ ነው 29 አመቷ ነው እያሉ ነው። ኦፍ ኮርስ በቃ 30 አመት ወጣት 4 ልጅ ስለወለደች አረፈጀች አረጀች ማለት አይደለም። እኔም በዚህ በ40 አመት አሁን ብወዳደር መብቴ ነው በእድሜ ማለት ነው። ለሆነ ሰው ሮል ሞዴል ሊሆን ይችላል። ባልገፋበትም ሞራል መነቃቂያ ሊሆን ይችላል። ኤኒዌይስ እህቴ 2 ቁጥር አንቺም አይገባሽም እየተባልሽ ሳይሆን እኔ ያናደደኝን ፓርት ልንገራችሁ። ለምን በቪዲዮ እንደጠየቀችን ወጣ በዚህ ምክንያት 2 ቁጥር አሸንፋለኝ። ማንጌታው ነው አስቴር ኤልሳቤት ብቻ ማን ስማ 2 ቁጥር አሸንፋለኝ። መስፈርቱ ደግሞ በዚህ መስፈርት እንደውም ከተወዳዳሪዎቹ እኔ
ማሸነፍ የለባትም ብዬ ያሰብኩት ምንድነው ያው ታውቃላችሁ እዚህ ሀገር ዘረኞች ናቸው ጥቁርነታችሁ እንድትወጡ አያደርግም ምናምን ይሄ ከአንድ ሞዴል የማልጠብቀው ነው። ይሄ በራስ አለመተማመን ሞዴል ማለት ሲጀመር ዘረኞችን በጣጥሶ መሄድ ነው አንድ ሰው ሞዴል የሚያስብለው። እሷ ላይ ቅሬታ ነበረኝ ስንት ቁጥር እንደሆነች ባላቅም ማለት ነው። ከዛ ውጭ ያሉትን በእንግሊዘኛ ተናገሩ በጀርመንኛ ተናገሩ ምን አሉ ባለው አጋጣሚ ንግግራቸውን እና የተመልካች ምርጫና የራሷን ጨምቃበት አስተያየት መስጠት ነበረባት። ኦኬ ከሰጠኝ ደግሞ 2 ቁጥር አሸነፈኝ ካለ በቪዲዮ መውጣት ነበረባት። ሪስፔክት የሚባል ነገር አለ። ሁሌም እንደምላችሁ እኔ በጣም ጨዋ የሚያጫውተው ሰው ሲመክር በጣም ተጠንቅቆ አፉን ጥርግ እያደረገ በቃ ለሰው ሞራል ይጠነቀቃል የሚባል ሰው እና በጣም አክራሪ ሃይማኖተኛ የሚጫወት ሰው ብዙም አይመቸኝም። ምክንያቱም ሰው እንዴት ሁሌ ይኸውልሽ የኔ ቆንጆ እያለ ሊመክር አይችልም። ሁሌ ይኸውልሽ እንደዚህ እያለ ሁሌ አይሆንም። በቃ እኔ አሁን ለምሳሌ የሆነ ነገር ስመክር የሆነ ነገር መቅዲ እንዲሆኛለሁ ምናምን ምን ሆነሻል? ምን ይጎልሻል? አንቺ ከሌላ ሴት ምንድነው የሚጎልሽ ነገር? አካል ጉዳተኛ ነሽ? መራመዳችን መሄዳችን ተጠዋሪ ነሽ? በሰው እጅ ነው ያለሽው? በክራንች ነው የምትሄጂው? ፓምፐርስሽ ምናምን ሌላ ሰው ነው የሚቀይርልሽ? ምን ሆነሻል? ሙሉ አካል ካለሽ ከተራመድሽ፣ ከሰራሽ፣ ከተናገርሽ፣ ከሰማሽ ሁሉን ነገር በሙሉ አካልሽ ካከናወሽ ምንድነው ክፉ ቀን ጎንበስ ካሉ ያልፋል? ምን ሆነሻል አንቺ? ከሌሎች ሌላዋ ማድረግ የማትችለውን አንቺ ማድረግ የምትችለውን አንቺ የማታደርጊበት ምንድነው ምክንያትሽ? ተነሽና መስተዋሰር ቆም ብለሽ ራስሽን ተቆጭ ብዬ ቆጣ ብዬ ነው እንጂ እምመክርሽ። ይገባኛል። አይ መፍረድ ከባድ ነው። ይገባኛል። ምን እንደምልሽ አላቅም። በቃ ብዬ ይሆናል አይደል? ወይኔ ትትነዋ ለሰው ሞራል ስትጠነቀቅ ፌክ ነው። ገብቷችኋል? ፌክ ማንነት ነው። ብዙ ጊዜ አይታችሁ እንደ በጣም የውጭ አልጋ የቤት ቀጋ ይባላል። በጣም ፐርፌክት የሚመስሉ ሰዎች መሰሪና መዥገሮች ናቸው። ይሄ ማለት እኔ ኤልሲን እያልኩኝ አይደለም፣ አይመለከትም። እኔ ኤልሲን አላቃትም፣ ግን ዲስሪስፔክት አድርጋለች። ይሆን አንዳንድ ጊዜ ለሰው ልጅ አክብሮት ቪዲዮ ሰርታ በጣም አጫቃጫቂ በሆነ እንትን ይሄን መስፈርት አይተን አወዳድረን የራሳችንንም ግምገማ ጨምረን ካሉት ውስጥ 2 ቁጥር አሸንፋለች። 2 ቁጥሯ በአሸናፊዎች አሸናፊ ቃል በገባ ነው መሰረት እዚህ ቦታ ሄዳ ትራቭል ታደርጋለች፣ ፎቶ ሹቲንግ ታደርጋለች ብላ ማብራሪያ መስጠት ነበረባት እንጂ የሆነ ቴክስት ጽፋ የዩቲዩብ ኮሚኒቲ ላይ ወይ ደግሞ የፌስቡክ ስቶሪ ላይ ቁጭ አድርጋ ወደ ራሷ ስራ መግባት አልነበረባትም። ኤኒዌይ ካጠፋው በጣም ይቅርታ ኤልሲ። በጣም ቅር ያለኝ እኔ በግሌ ቅር ያለኝ ቪዲዮ ባለመስራትሽ ነው። ቪዲዮ መስራት ነበረብሽ በቃ። ምክንያቱም በቪዲዮ ነው የጠየቅሽው፣ በቪዲዮ መመለስ ነበረብሽ። በሁለተኛ ደረጃ ደግሞ ባዘኔታ ዊን አይኮን የሰው ልጅ የሚያሸንፈው ባዘኔታ አይደለም። እከሌ አባቷ ስለሞተባት ከዛን አባቷ ሀዘን ላይ ሆና ስለተፈተነኝ ተብሎ ማትሪክም ሆነ ሚኒስትሪ ውጤት አይጨመርም። ፈተናውን ካላመጣሽው አላመጣሽውም ነው በቃ 4 ነጥብ። እኔ ዝም ብዬ ስገመግመው ሴት ስለሆንሽ ባዘኔታ ይመስለኛል። 4 ልጆች አሏት፣ በዛ ላይ ወጣት ናት እንዳሉት ነው በውስጥ መስሎኝ ያላቃትም 4 ልጆች አላት ያሉኝ እና ምናምን ብለሽ ካልሆነ በስተቀር እውነት ገብተን እንቁጠረው ከተባለ እኔ ልጅቷም ራሱ እኔ ሾክ እንደምትሆን ነው የሚመስለኝ፣ የምደነግጥ ነው የሚመስለኝ። አላቅም ወይም ዝምድና አላችሁ አላቅም። ምክንያቱም ቆጠርኩት ገብቼ ቪዲዮ ከመስራቴ በፊት። አንዳንድ ሰዎች ደግሞ ምቀኝነት ምናምን ምንድነው እንትን ብታሸንፍ እኮ ቫኬሽን ነው የሆነ ቦታ ሄዳ ፎቶ ሹቲንግ የሆነ አገር ትሄድና እኔ እንጃ የት ነው የተባለው እዚህ ዩሮፕ ውስጥ ፎቶ ሹቲንግ ነው እንዴ? ምን ሆናችሁ ነው? ጀርመን አውሮፓ የሚኖር ሰው እኮ እንደ አሜሪካ የ4000 ብር የ5000 ዶላር ሞርጌጅ ያለበት መሰለሽ እንዴ? እንደፈለግን እኮ ነው ምንዝና ነው ኦል ኢንክሉሲቭ ለ14 ቀን ለ15 ቀን እንዴ እንደፈለግን እንዴ ኢትዮጵያ ሄደን እግራችንን ዝርግት አድርገን እንዴ በአመት አንዴ ብዙ ሰው ነው በተለይ ወረቀት ያለው ብርቅ ነው እንዴ? ብርቅ አይደለም።
ብርቅ የሚሆነው ኔክስት ቀጣይ ላይ የተለያዩ ካምፓኒዎች እንደ H&M እንደነ ዱግላስ እንደነ ጋለሪያ ካውፎፍ እንደነ ዛራ ምናምን የመሳሰሉ እንትኖች እነ ማንጎ ምናምን ማስታወቂያ ቢመለምሏት ኦኬ ምቀኝነት ምናምን ይባል ምንድነው? በቃ ሌላ እኮ አዲስ ነገር የለም። ግን ስለ ሀቅ መቆም